ማለት ነውና በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን እንዴት አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥቶና ቢያንስ ትንሽ እንኳን አንተ እንዴት መጣልህ? እባክህ አንተ እንዴት መጣልህ? በሚስት ላይ ሌላ ሴት ጋር መሄድ አንተ እንዴት መጣልህ? ሴቶችን መቀያየር አንተ እንዴት መጣልህ? በእርጉዝ ሚስት እንድትጨክን አንተ እንዴት መጣልህ? እንዳንተ ላውራ እንጂ በልጅ ላይ እንድትጨክን አንተ እንዴት ቻልክበት? እባክህ ያልፈታት ሚስት የ80 ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣልህ? አንተ እንዴት መጣልህ? እንዴት መጣልህ ይችላል እንዴ? የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል ላድርግለት እስኪ ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬ ነበር። አባቢ ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማህ አልክ። አስበው በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል ነው አፈር ልትነሳው? አብርሃም ደስ ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንዴ ብልጥ የምትሆነው? እኛ ምን ነን ለአንተ ጎበዝ? ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት፣ ብዙ ሪካርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ ከወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣ የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም፣ ከ3 ቀን በኋላ እንደገና ከ3 ቀን በኋላ ዶሮ ሳይጨው ልክ እንደ ጴጥሮስ ነው እኮ የካድካት። እንደገና ደግሞ ተመልሰ መተ በ3 ቀን ውስጥ ደግሞ እንደገና ይቅር በይኝ አብረን እንሁን ምናምን ነገር። ኧረ አብርሃም ሼም ነው። የለም እዚህ ምድር ላይ እንደዚህ አይነት ፍጥረት ከየትም አታገኙ። በቃ የምሬን ነው የምላችሁ። ሚስትህን እንዲህ ብትላት ኖሮ ከዚህ በፊት ይሄ ሁሉ ነገር ይደርስብሃል? ሄርሜላ ገና ሳትመጣ በፊት በአንተና በሩታ መካከል በተፈጠረ ሰዓት ላይ እንዲህ ብትላት በቃ እሰማሻለሁ ካሁን በኋላ አንቺን አለመስማቴ ነው የሁሉ ጣጣ ውስጥ የገባሁት ብትላት ይሄ ሁሉ ደረጃ አትዳረስም። ይሄንን ባለማለት ነው ትዳር ላይ እንዲህ ባለመሆንም ነው ትዳርህን ያጣው። አሁን እዚህ ጋር መተህ ምናምን ከሁለት ጣጣ ስለሆንክ ቁጭቱ ስለሆንክ ነው ሄርሜላንም ፈልጋት ምናምን አይደለም። እንደዚህ አትውረድብን፣ እንደዚህ አትውረድ አብርሃም። ከዛ በፊት ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ ነበር አይደል አብርሽ? የምሬን ነው የምልህ። በቃ በጣም በከትክን አንተ። የምሬን ነው የምልህ። ምክንያቱም ሚስትህን እንዲህ ብትላትስ አንድ ቀን ይህን ቃል ለሚስት አውጥተህ ታውቃለህ? የምሬን ነው የምልህ። አንድ ቀን ለሚስት ይህንን ቃል አውጥተህ ታውቃለህ? አጥፍቻለሁ ይቅር በይኝ ብላት ታውቃለህ? በድዬሻለሁ ይቅር በይኝ ብላት ታውቃለህ? ምንም ያላረካትን ሴት ነው ይቅርታ እየጠየቅ ያለው። ሩታ ላይ ካረክባት ነገር አንጻር፣ ሩታ ከሆነችው ካሳለፈችው ነገር አንጻር ባንተ የተነሳ ምንም ያላረካትን ሴት ነው ይቅርታ እየጠየቅ ያለው። ይቅርታ ብትጠይቃት ባትጠይቃት ህይወትስ ብትኖር ባትኖር ምንም ያልሆነች ሴት እንደዚህ የምትሆንበት ምክንያት አልገባኝ። መልእክትህ ለሩታ ነው። አንቺን እንዲህ ብዬ ይቅርታ ብዬ አንቺ ጋር ከምመለስ ወደ ትዳሬ ከምመለስ ሄርሜላን እንዲህ ግሯ ላይ ወድቄ እንደዚህ ተሽለጥልጬ እንዲህ ክብሬን አጥቼ እንዲህ ወንድነቴን አጥቼ ሄርሜላ ጋር ብመለስ ይሻለኛል የሚል መልእክት ለሩታ እየላክ ነው እንጂ ሰው እንዴት በዚህ ደረጃ ሰው ክብሩን ያጣል? በትክክለኛ መንገድ ትዳርን እንደበደልክ አምነህ ካልሆነ በስተቀር ወደ ህይወቴ እንዳይመለስ ያለችው ለዚህ ነው። አሁን ሄርሜላ ያለችውን ማለት ነው። ደግመ ልቤን ትሰብረኛለህ አለች። ወሽማ የገዛ ወሽማ ያላመነች ሰውዬ እንዴት ሚስት ትመን? እንዴት ሚስት አምና ወደ ህይወት ታስገባ? በጣም ኢምፖርታንት ነው። ልጅ ከእናትና አባቱ ፍቅር እያየ ከእናትና አባቱ ፍቅርን እየተመገበ ሲያድግ ነገ ለሚመሰርተው ቤተሰብ፣ ነገ ለሚኖርበት ማህበረሰብ ውስጥ፣ ነገ በሚማርበት አካባቢ የፍቅርን ዋጋና የፍቅርን ኃያልነት እየተመለከተ ስለሚያድግ በዛ ማህበረሰብ ውስጥም እሱ ያንን ፍቅር ሼር ማድረግ እየፈለገ ነው የሚያድገው። ቀላል ነገር አይደለም የሚያረከው በሷ ህይወት ላይም በልጅ ላይም። ፈጣሪ አንድ ሴት ሰጠ፣ እሷን አድቀ ሰባብረ ጣልክ። አሁንም ደግሞ ሴጣን አንድ ሴት ሰጠ፣ የሴጣኑንም ሰባብረ ጣልክ። አሁን ማን ነው የሚሰጥህ? ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደውን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። ፈጣሪ ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ፈጣሪ ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ አረምን ቆይ ግን መጀመሪያ ይቅርታ፣ ዛሬ ይቅርታ ጠይቃለሁ። ዛሬ ይኸው በፊት ለፊት በህዝብ ፊት ይቅርታ ጠይቃለሁ። እጄን ወደ ላይ አንስቼ እችን 2 ቀን የማይገባ ነገር ሩታን ተናግሬ ከሆነ ይቅርታ።
በቃ አጥፍቻለሁ፣ ይኸው ማሩኝ ብያለሁ በፊት ለፊታችሁ። እኔ እንደ አብርሃም አልቆይም፣ አየር ላይ ነው ይቅርታ የምጠይቀው። ለምን እንደሆነ በደንብ አድርጌ ዛሬ እነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ሄርሜላ እኔ ለእኔ ብዙ ውለታ ውላለኛለች፣ ግን ደግሞ እነዛ ውለታዎች እንኳን ለእኔ አልያዘኝም ከአንቺ ጋር ስሆን ማለት ነው። እና በጣም የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው የነበረኝ። በቃ እዛ ጋር ቆሜ በነገራችን ላይ አሁን እኔ ከንግግሩ እየተረዳው ያለሁት ነገር ምንድን ነው፣ ከሩታን ማጣቱ ሳይሆን ከሄርሜላ መለያየቱ ነው እየቆጨው ያለው። ስለዚህ ሩታ ያደረግሽው ነገር ትክክል ነው ማለት ነው። በቀል አይደለም ያደረግሽው፣ ትክክለኛ ነገር ነው ያደረግሽው። እንደውም ለህይወቱ ነው የደረሽለት፣ ውድቀቱን ነው ያዘገየሽለት፣ ወይም ደግሞ ከውድቀቱን ያዳንሽው። ነገ አንገቱን ከሚደፋበት ነገር፣ ነገ በጸጸት ከሚሰቃይበት ነገር ነው ያዳንሽው ማለት ነው። ምክንያቱም አንተ የቆጨ ከሩታ መለየት ወይም ከትዳር ወይም ከልጅ እናት መለየት ሳይሆን ከሄርሜላ መለያየት ነው እያንገበገበ ያለው። እኔ እኮ የምርም ተጸጽተ በቃ ምን የሆነ ነገር ሆነ ምናምን ነገር የተጎዳ መስሎኛል እኮ። ትዳሬም ባልክ ሰዓት፣ ወደ ትዳርም በፈለክበት ሰዓት፣ ወደ ሚስት መመለስ በፈለክ ሰዓት ላይ ሚስት ደግሞ አንተ ላይ የሆነ ድራማ በቀል ሰርታብ ምናምን ነገር ያዘንክ ነበር እኮ ይመስለኝ። እኔ እኮ አሁን ብዙ ሰዎች እንዳሰቡት አይነት አስተሳሰብ እንዳላስብ የሚያደርገኝ ትዳር ለሚባለው ነገር ክብር ስላለኝ ነው። በቃ ትዳር የሚባለው ነገር በትዳሩ ስለተወለደውም ልጅ ከሚለው ነገር አንጻር እንጂ አንተና ሩታ በዚያ አሁን በምትለው መንገድና አካሄድ አይደለም እንድትቀጥሉ ዳግም ራሱ አይን ላይን ባትተያዩ ደስ ይለኛል። አሁን እያሳየህን ካለው ነገር አንጻር ማለት ነው። ማዘን ለቅሶ ምናምን አንተን እንደውም ድራማ እየሰራ ያለው አሁን በሩታ በጣም እንደጎዳች እንደሸወደች አይነት አክት እያደረክ ያለው አንተ ነህ። ምንም አልሆንክም። አንተ ምንም አልመሰለህም። መጀመሪያም ያጣኸውን ትዳር መጀመሪያም ገፍተህ በሄድከው ትዳር ላይ ይሄም ቢከሰትብህ አንተ ምንም አትሆንም፣ ታስታውቃለህ። መጀመሪያም ጥለኸው የሄድከው ትዳር እኮ ነው። መጀመሪያም ጥለኸው የሄድከው ህይወት ነው። አሁን የተረዳሁት ያንን ነው። በቃ በጣም ባላንስ ለማድረግ ጥሬ ነበረ። በጣም በሁለታችሁ መካከል ከአንዳችሁ ላለማስበለጥ በጣም ሞክሬ ነበረ። አንተ ግን ጭንቅላት ትክክል እየመሰለኝ አይደለም። በጣም ባላንስ እያደረግኩልህ ነበረ ነገሮችን። በቃ ትዳራችሁ ስለሚበልጥ ህይወታችሁ ስለሚበልጥ ካሳለፋችሁት ጊዜ አንጻር ካልኖራችሁ ትዳር አንጻር ገና የምትኖሩበት በጣም ብዙ ጣፋጭ ነገሮችን የምታይበት እግዚአብሔርን እያመሰገንክ የምትሄድበት ህይወት ስለሆነ ያ ህይወት እንዲቀጥል አብራችሁ ዳግም እንድትሆኑ በጣም ፍላጎት ስለነበረኝ በጣም ጥሬ ነበረ። በቃ ሰው በሰው ይበደላል። ሰው በሰው በጣም ብዙ ነገር ይደርስበታል። ያንን ነገር ከምንረሳበት ነገር አንዱ ይቅርታ ነው። በቃ ከዛ ሰው ጋር ዳግም እንድንቀጥል ከሚያደርገን ነገር አንዱ ይቅርታ ነው። ምክንያቱም ግን ያ ሰው ልባዩ ጸጸት፣ ልባዩ ይቅርታ ካሳየንና ጥፋቱን አምኖ ከመጣ ነው እንጂ ዝም ብለን ይቅርታ ስላልነው እኛው ራሳችን ይቅርታ ብለን ነው የምንቀጥልበት ምንም አይነት ምክንያት የለም። ምክንያቱም ውድና ትልቅ ከፈጣሪ የተሰጠን ጊፍት አንዱ ይቅርታ ነው። ይሄን ይቅርታ እንደፈለግን ተራ ቦታ ላይ እየሄድን የማይገባው ቦታ ላይ እንትን አንለውም። ምክንያቱም አሁን እያየው ያለውት ነገር ምንድነው? ወደ ሩታም ህይወት ዳግም ብትመለስ ወደ ትዳራችሁ ብትመለስም የባሰ ህመም በሽታ ነው የምትሆንባት። ልጅ አንተ ኖረ ከሚጎዳው አንተን አጥቶ ከሚጎዳው በላይ አንተ ከጎን መሆን ይባስ ልጅን የምትጎዳው ነው እየመሰለኝ ያለው። ምክንያቱም ሁኔታ ግራ እያጋባኝ ነው ያለው። ምንም ያልሆነችን ሴት ማጣት ነው እያንገበገበ ያለው አንተ አሁን ይሄን ነገር ሲናገሩኝ ማለት ነውና ቀጥታ ወደ ሩሜ ነው መጥቼ ምንም አንተን አላልኩኝም። በቃ ወዲያው በቃ እምባዬ ወረድ ነው ያለው። በጣም ተናንጄ ማለት ነው ከፍተኛ ነው ያለኝ የነበረውና አንዳንድ ጊዜ እምባ ወረድ አለ። በቃ ወደ ሩም መጣ እምባ ወረድ አለ። አረ ጌታ ይገጽጽ አንተ ሰውዬ። አረ ወይኔ እኛንም ወክለ ነው እያሰደብከን ያለው። እምባ ወረድ አለ አይደል? ወደ ሩም ስትመጣ አረ እግዚአብሔርን ፍራ ሰውዬ። የምታወራውን ነገር ወቅ አይባልም እንደዚህ። ወንድ ልጅ ነህ አባቢተው እንዴ አንጠልጥለሃል ቢያንስ እኮ እንዴ። ስንት ነገር አድርገ እንደዛ ስንት ነገር አድርጋሃት እንደዛ ስታለቅስ ምናምን ምንም ያልመሰለ ሰውዬ። እኔ በነገራችን ላይ እነዚህ ነገሮች እያነሳው ማወራው አብርሃም ራሱ እንደ ትክክል አድርጎ ስለሚያስብ ነው፣ እንዳስታውሰው ስለምፈልግ ነው። አንተ አሁን አልቅሻለሁ ካልከው እንባ በላይ ሩታ ያነባችው እንባ ብራዘር እንደ ጎርፍ አንተን ይዘው አይሄድም። አንተ ስታስለቅሳት አይታየህም። አንተ እኮ አሁን እሷን ማጣት አይደለም መሸወድ ነው እያስለቀሰ ያለው። እኔ እኮ እያናደደኝ ያለው እሱ ነው። በተቻለኝ አቅም ፖዚቲቭ ነገር ብቻ ላስብ ወይም ፖዚቲቭ ነገር ብቻ ላውራል በሚል ምንም ላለመጫን አንተን እየሞከርኩ ነበር እነዚህን 2 ቀናቶች። ግን ከዚህ በኋላ አልሰማህም። በቃ የምችለውን አድርጌያለሁኝ። በቃ ብዙ ሰዎች ግራ እስኪገባቸው ድረስ ፍሬው ምን ሆኖ ነው እስኪሉኝ ድረስ በጣም አንተንም የሆነ ነገር ባላንስ እያደረግኩልህ ነበረ። ግን አሁን እያበዛኸው ነው። አሁን ወጥ ረገጥክ።
አየህ አሁን መስመር እያለፍክ መጣ። ስለዚህ እኔ ቤተሰቦች አብርሃም እያዘነ ያለው ሩታ ስላደረገችበት ነገር ስለተሸወደበት ነገር ሳይሆን መሸወዱ በሩታ መሸወዱ እስከዛሬ ሲሸውድ ነው አይኖረው ያ ነው እያንገበገበ ያለው። በዛ መሸወዱ ውስጥም ሩታን ሳይሆን ትዳሩን ሳይሆን ልጁን ሳይሆን ሄርሜላን ማጣቱን ያንገበገበው። ይሄ ደግሞ ሩታ ልክ ነው የሰራችው እንድል አደረከኝ። አየህ አላምንም ያልኩበትን ነገር ብዙ ሰዎች ልክ ናት ደግ አደረገች ስትሉኝ ነበረ። አልተቀበልኩትም ነበር ያንን ነገር። በዛም ቪዲዮ ብዙ ነገር ተናግሬያታለሁ። ለዛም ይቅርታ ጠይቃታለሁ ፊት ለፊት። ይሄው እናንተ ፊት ለፊት ሩታዬ ይቅርታ አድርጊልኝ፣ እኔ በቃ ያን ቪዲዮ በመስራቴ ተሳስቻለሁ፣ ትክክል ነበርሽ። አሁን አየህ ትክክል እንዳደረገች አንተ እያሳመንከኝ ነው። አሁን ይሄ ለእሷ እንደ በቀል አይታው ሊሆን ይችላል፣ ግን ደግሞ እኔ አመኛት ተመልሼ ከእሷ ጋር ሁሉ ነገር ሰላም ሆነ ብዬ በቃ በአሪፍ ሁኔታ እየቀጠልን ነበር። ኖ አልተመለስክም። ይኸው ዛሬ ጉድህን እናያለን። አልተመለስክም። አንተ እድሉን ተጠቀምክበት እንጂ የሩታን መሸወድ ምናምን ነገር እኔ ተመልሼና ተጸጽቼ ለማለት ትዳሬን ባልኩበት ልጄ ይበልጣል ስል እሷ ሸወደችኝ የሚለውን ነገር ለመናገር የሩታን አንተ ላይ መጫወት ወይም መሸወድ እድሉን ተጠቀምክበት ይሄንን ለማለት እንጂ ምንም አይነት ጸጸት የለብህም። አንተ ታስታውቃለህ። ሁል ጊዜ አንተ እኛን ለመሸወድ ነው የምትጸጸተው። ይሄው በአንዴ እኮ ሙድ ተመለሰ። በአንዴ ይሄው አየህ፣ እሷ ይሄው እስከዛሬ ድረስ ልጇን ወልዳ ይሄው አርግዛ ልጇን እስክትወልድ ድረስ ሙዱ አልተመለሰም። ወደ ራሱ አልተመለሰችም። ወደ ትክክለኛ ላይፍ በቃ ስቴብል የሆነ ወደ ተረጋጋ ማንነቱ አልተመለሰችም። አንተ ይሄው በሁለት ቀን ተመለስክ። ዛሬ ከሄርሜላ ጋር ምን ልትለን እንደሆነ ደግሞ እናያለን ማለት ነውና በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን እንዴት አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥቶና ቢያንስ ትንሽ እንኳን አንተ እንዴት መጣልህ እባክህ? አንተ እንዴት መጣልህ በሚስት ላይ ሌላ ሴት ጋር መሄድ? አንተ እንዴት መጣልህ ሴቶችን መቀያየር? አንተ እንዴት መጣልህ በእርጉዝ ሚስት እንድትጨክን? አንተ እንዴት መጣልህ እንዳንተ ላውራ እንጂ በልጅ ላይ እንድትጨክን? አንተ እንዴት ቻልክበት እባክህ? ያልፈታት ሚስት የ80 ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣልህ? አንተ እንዴት መጣልህ? እንዴት መጣልህ ይችላል እንዴ? የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል አድርግለት እስኪ። ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬልህ ነበር። አባቢ አልሰማህም። አውቀዋለሁ የሰው ልጅ ይወድቃል ይነሳል፣ በሀሳብ ይስታል ይመለሳልና ሰው ነኝ ተሳስቼ ነበረ። ግን ደግሞ ተመልሼ ከእሷ ጋር ሆኜ ከሩታ ጋር ሆኜ ነገሮችን ለማስተካከል እየሞከርኩ ነበረ። ኢቭን ሄርሜላ በቃ እንደሚከፋት እንኳን እያወቅኩ እየገፋዋት ነበር። ግን የሁሉ እንኳን ገፍቻት አብርሽ ተው፣ ይሄ ነገር ትክክል አይደለም፣ እየሄድክበት ያለው መንገድ ትክክል አይደለም፣ ሩታ ለዚህ የፈለገች እኔ ለማናደድ ነው፣ እልህ ይዘዋት ነው ምናምን እያለች ብዙ ነገር ነበር እያወራች። በነገራችን ላይ እንደውም አመጣው የአንተ ትልቁ ችግር ይሄ ነው። በጣም ትልቁ ችግር ይሄ ነው። ያኔም ከሩታ ጋር ችግር ስትፈጥር እየሄድክበት ያለው መንገድ ትክክል እንዳልሆነ ደጋግመን ስንነግርህ ገና በእንጭጩ ጊዜ ደጋግመን ብዙ ነገሮች ስንል አልሰማም አልክ። በቃ መስማዬ ጥጥ ነው አልክ። ማንንም አልሰማም አልክ። ስለ ህይወቴ ነው ያውቃለሁ አልክ። ቤት በኩል ከአዲስ አበባ ቡታጅራ መንገዱ እንዴት እንደሆነ በደንብ ነው ማውቀው አልክ። እሺ ሂድ መንገዱን ጨርቅ ያርግልህ ብለን መረቅን። ምን እንላለን ሌላ? አባቢ የት እንደሄድክ ግን አሳየን። እኔ አውቀዋለሁኝ ስትል የነበርከው ምክር አልሰማም ስትል የነበርከው ሰውዬ ሄርሜላ ጋር ተለጠፍክ። አሁንም ግን ሄርሜላ ነገረች። አየ ሴት ታውቃለች። ሴትን በደንብ ነው የምታውቀው። ተነገረ እንደማትሆን ይሄ ነገር ውሸት ነው ተባልክ። ተውለት ሸውድ ነው አለች። ሴትና ሴት ይተዋወቃል አባቢ። እነሱ ጋር የተደበቀ ምንም ነገር የለም። አልሰማህ አልክ። ይኸው አንተ ከወዳጆችህም ከጠላቶችህም ምክር የማትቀበል ሰውዬ መጨረሻ ይሄው ነው በቃ። ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማህ አልክ። አስበው። በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል ነው አፈር ልትነሳው? አብርሃም ጨከንሽብኝ እንዴ? እንደዚህ አይነት ባህሪ እንደሌለሽ ነው የማውቀው። ሁሌ ብላንተ ደስታ ነው የምኖረው እኔ እስከ መጨረሻው ድረስ። ከኔ ጋር ሆንክም አልሆንክም ደስታን ብቻ ነው የምፈልገው እና ከአንተ ደስታ ጋር ነው መኖር የምፈልገው ብለሽ የሚመኩ ሁሉ ነገር ቀረ። ለታብሽ ሰውም ይደክመዋል እኮ ማለት ትረዳኝ ሞክር። ሰውም ትዕግስቱ ያልቃል። ገባክ? እኔ እንደዛ እየለፋውልክ፣ እኔ እንደዛ እያስረዳውክ
እኔ በዛ ልክ እንደዛ ስነግር ከኔን በመጥፎ ወይም ደግሞ ስለምትወደኝ ወይም ደግሞ ስለምታፈቅረኝ ነው እንጂ ለካ ሀሳቤ ልትቀበለኝ አልቻልክም። እና እኔ ማለት ትናንትና እንደዛ ስትጽጽት የነበርክ ሰውዬ አንተ ሩታ ሸወደችን ትላለህ። አንተኛ አንሸወርከን እኮ የምር መስሎን፣ እንባክ የምር መስሎን፣ መተከዝ ሙድ እንደዛ ሲሆን እኮ የምር መስሎን፣ ዛሬ ቀይር ብለህ በአንዴ አፍቃሪ ወዳጅ ምናምን ነገር ትሆናለህ እንዴ? ኧረ አብርሃም ሼም የያዝተው ደግሞ ብልጥ አይደለም። ይኸውልህ ችግር አለበት ይሄ ልጅ። የዋህነቱም ሞኝነቱም ተደባልቆበት የሆነ ነገር ሆኗል ልጁ። ይኸው አሁን ለምሳሌ ሄርሜላ ለማሳመን ብትፈልግ ኖሮ ወደ ራስ ድጋሚ አምጥታት ምናምን ነገር እንደገና ሩታ ማቃጠል ብትፈልግ ኖሮ እንደው ምን ላድርግ ተገልብጬ ልምከር እንጂ ሄርሜላና አቤላና ብሩክን ዞር አድርገ ምናምን ሰው ለማሰማመጥ ምናምን ይሞክራል። አቤላና ብሩክን መሀል ላይ ያስቆመ እንደገና ቺክ ትጀነጅናለህ። እንዴትስ ነው በዚህ በሰዎች በእነሱ በቆሙበት ምናምን ነገር ሄርሜላ እንደገና እሺ ምናምን የምትልን? ደግሞ ይህንን ሰምታል ነገር ደግሞ እንደዛ አድርጋሉ እንዴ? ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንዴ ብልጥ የምትሆነው? እኛ ምንን ለአንተ ጎበዝ እንዴ? ምናልባት ስለምወድህና ስለማፈቅር ነው በዛ ልክ ከዛ በፊትም እየደወልኩልክ የነበረው። እንደዛ እንኳን አልፈልግሽም እያልከኝም ነገሮችን ለአንተ ለማስረዳት ወደኋላ ያልኩትና ዛሬ ላይ ደግሞ እውነቱ እኔ ማመን ትችል ነበር አብርሽ። ማመን ነበረብኝ። የሚያጥቻለኝ እሱ ደግሞ ጥፋት ነው በቃ። እና እኔ ሩታ በዚህ ልክ እንደዚህ ተዋሸኛለች ብዬ አላሰብኩም ነበርና ለዛ ነው ሄርሜላ። እኔ በምን አይነት ሙድ እቺ ልጅ ወደ አንተ እንድትመለስ ነው የፈለግከው? አልፈልግሽም ብለህ ገፍታት ሚስቴ ይበልጥብኛል ትዳሬ ይበልጥብኛል ብለህ ሂጂ ከዚህ ብላት በአንድ ቀን ለዛውም ያ ሁሉ ነገር አብረህ መተህ ያ ሁሉ ሳክሳክሳት ትዳሬ ያበቃለት ጉዳይ ነው። ከዚህ በኋላ ወደ ሚስቴ አልመለስም። ሚስቴ አድርጌ የወደፊት ህይወቴን ከአንቺ ጋር ነው መኖር የምፈልጋትን አይነት ሴት አግኝቻለሁኝ። አሁን በቃ ተሳስቻለሁኝ። ከሩታ ጋር ትዳር መጀመሪ ከሩታ ጋር የገባሁበት ህይወት ያለመብሰል ውጤት ነው። ልጅነት አታሉኝ ነው ምናምን ብለህ ልጅቷን አሰማምጠህ የራስ አደረግካት። እንደፈለግ አድርገህ ሀብታምም ምንም አድርገህ ልጅቷን የራስ ካደረግክ በኋላ ይሄ ሁሉ ጊዜያቶችን በማይሆኑ ተስፋዎች ሞልተሃት እኮ በ3 ቀን ካድካት እዴ። ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት። ብዙ ሪከርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ ከወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣ የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም፣ ከ3 ቀን በኋላ እንደገና ከ3 ቀን በኋላ ዶሮ ሳይጨው ልክ እንደ ጴጥሮስ ነው እኮ የካድካት። እንደገና ደግሞ ተመልሰ መተ በ3 ቀን ውስጥ ደግሞ እንደገና ይቅር በይኝ አብረን እንሁን ምናምን ነገር። ኧረ አብርሃም ሼም ነው። የለም እዚህ ምድር ላይ እንደዚህ አይነት ፍጥረት ከየትም አታገኙ። በቃ የምሬን ነው የምላችሁ። ታዲያ የሆነ እንኳን ስሜት ቢኖርክ እኮ ለእኔ የሆነ ነገር ማሳየት ትችል ነበር። ግን አንዴ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም አብርሽ አይደል? አንዴ እንኳን ለማውራት ፈቃደኛ ሆኗል። እዚህ እንኳን ድረስ ብመጣ ሩምህ ድረስ እንኳን ብመጣ ያለውን ነገር ተዋብርሽ። ልጁ ምን ያደርግ እኮ ልጁ አይፈረድበትም። ምክንያቱም የሴት ልጅን የውስጥ ማንነት ምናምን አብርሃም ጋር አይሰራ። በቃ ልጅቷ እዚህ ድረስ አድርጋበት ይዛ መጣች። ዳለዋም አበጣበጥ ብለዋል። ከአራስ ቤት ነው የወጣችው። በቃ አይኑ ታወረ ልጁ። ወደ አንቺም ሲመጣ ያኔ ሩታ ሆዳ ገፍቶ እርጉዝ ነበረች። የሚታይ ነገር የላትም ከእርግዝናዋ ውጪ። ስለዚህ በቃ ልጁ ዞር ሲል እዚህ ጋር ሌላ ቆንጅዬ ቺክ መጣች። ስለዚህ በአንድ የእርጉዟ ሚስቱን ኢግኖር አድርጎ ወደ አንቺ መጣ። አንቺ ራስህ ናት ባንኝም እንዴ? ሩታ ወደሱ ስትመጣ እኮ የአበሻ ቀሚስ ወይም ደግሞ ሽፎን ለብሳ አይደለም የመጣችው። ምን አይነት አለባበስ ለብሳ እንዴት እንደመጣች አይተሻል። ግማሽ ገላዋን አሳይታ እኮ ነው በ3 ቀን ልጁን የተቆጣጠረችው። ስለዚህ ይሄ ልጅ ነገም አንቺን ሌላ ሴት ጋር ጥሎሽ የማይሄድበት ምንም አይነት ምክንያት የለም። ሚስቱን የልጁን እናት ጥሎ ከመጣ አንቺንም ጥሎሽ ይሄዳል። አንቺ እንኳን ይሄ ናት ባንኝም እንዴ? በ3 ቀን ውስጥ እንኳን አይኑን በጨዋጥቦ መጥቶ እንደገና ይቅር በይኝ ወደ ድሯችን እንመለስ ሲልሽ እቃቃ ነሽ አንቺ፣ መጫወቻ ነሽ፣ ክብር የለሽም፣ ተስፋ ቆርጠሻል። ምን ሆነሻል? ቆይ አንቺ እኔ ዶክተር ከ3 ወር በኋላ ትሞታለች እንዳለው አይነት ሰው እኮ ነው እየሆንሽ ያለሽው። ህይወት እንደሌለው ነገ ከነገ ወዲያ የተሻለ ህይወት፣ አዲስ ህይወት፣ የተሻለ ባል፣ የተሻለ ወንድ ወደ ህይወትሽ እንደማይመጣ አይነት ነገር አደረግሽው እኮ። እሷ ፍቅሯ እኔ ሩታን በጣም ነው ማውቃት አልከ ጭራሽ ውጡልኝ፣ በቃ ሩታ ትመጣለች ውጡልን ምናምን ያልኩ ግን ደጋግመን እየነገር ነው። ያንተ ጉዳት የኛም ጉዳት ነው። ደጋግመን እየነገርን ነው አይደል? አሁንም ቢሆን ከጎኗ እንኳን እስቲ ላስረዳህ የሚፈልገው ነገር እስቲ ከሷ ጎን እንኳን ያለው አንተ የሆነ መልካም ነገር እንኳን እንደማያስቡ ገባት። እኛ ብዙ ነገር አለ። እኔ ይሄ ልጅ ግን ማለት ነው ምክር ሲበዛበት በቃ ምክሮቹ ሁሉ አታቅም ነው፣ አሰማም ነው። ከሩታ ከቤተሰቡ ከጓደኛው ከወሽማው ከብዙ ነገር ሲመጣ መጨረሻ ላይ በቃ እኔ ሰው ሚለኝን የማልሰማ ከሆነ የሚነገረኝን የማይገባኝ ከሆነ እብድ ነኝ ያበድኩ ነው ብለን እንዳታስብ ነው የምፈራው።
ወደዛ ወደ እብደት መንገድ ውስጥ እንዳትሄድ እየፈራው ነው ያው። ምክንያቱም የሚመጡት ሰዎች ሁሉ እኔን ጨምሮ አንድም ቀን ትክክል ነህ ተብላ አታውቅም። እንዴት አትነቃም አንተ? ምን እያደረኩ ነው? ሁሉም ሰው የሚቃወመኝ፣ ሁሉም ሰው ሁሌ የሚነግረኝ ትክክል እንዳልሆንኩኝ ነው ብለህ ለምንድን ነው ለራስ ጊዜ የማሰጠው? ሄደ እንዳታብድ ነው የምፈራው። በቃ ምክር ሲበዛብህ መጨረሻው እብደት ነው። ምክር የምትቀበል ቢሆን ኖሮ እዚህም ጣጣ ውስጥ አትገባም ነበር። እኔ መጽሐፍ ቅዱስ እንኳን ምክርን የሚሰማ እኮ ጠቢብ ነው ይላል። የሚመክር ብቻ አይደለም ምክርን የሚሰማ ራሱ ጠቢብ ነው ይላል። ምክር ባለመስማት ነው እንደዚህ የተዘበራረቀ ህይወት ውስጥ የገባው። ፍላጎትን ራሱ አይታወቅም። ለዛ ነው በ3 ቀን በሚስት የተሸወድከው። ፍቅርና በቀል መለየት መቻል አለብህ። ከዚህ በኋላ የሚጠቅምህን የሚበጅህን መለየት መቻል አለብህ። ለምን ማለት ነው? ካልተረዳሁሽም ነበር። ይቅርታ፣ እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያ ከሁሉም ከጓደኞቹ ከሄርሜላም አርቀዋለሁ፣ ብቸኛ አረገዋለሁ ነበር እያለች እየፎከረችብኝ የነበረው ማለት ነው። እና ያ ነገር በሆነ የተሳካላቸው። ስለዚህ ሀቤላ ይስቅበታል። አስተካክላለሁ፣ ሰማሻለሁ። ከዚህ በኋላ ሞት ይሻላል። እንዲህ ከማለት ሞት ይሻላል። እሰማሻለሁ፣ እንደዚህ ልሻለሁ። መተህ ምን ሆነሃል አንተ? ያለ ሴት አትኖርም እንዴ? የምተነፍሰው ሳምባ፣ ልብ የሚመታው፣ ኩላሊት የሚሰራው፣ የደም ዝውውር የሚሰራው በሴት ነው እንዴ? ምነው ያለ ሴት መኖር አልችልም፣ ያለ ሴት አንድ እርምጃ መራመድ አልችልም አልከን እኮ። መተህ በዚህ ደረጃ ልፍስፍስ ምናምን ነገር እሰማሻለሁ፣ እገዛልሻለሁ። አረ ወንድ ልጅ እንደዚህ ሲሆን ደስ አይልም። የባሰ ሄርሜላ እንድጠላ ነው የምታደርገው። በእንደዚህ አይነት አኳሆነ፣ በእንደዚህ አይነት ማንነት፣ በእንደዚህ አይነት መንገድ ወደ ሄርሜላ መሽ ብላ ወደ ድጋሚ ከሷ ጋር ብትጀምር አብርሃም የምሬን ነው የምልህ ውሻ ነው የምታደርግ። በጣም ራስህን እያራከስክ ነው። በጣም ራስህን ማለት ነው። ሰው ንብረቱን እንኳን የሚፈልገውን ንብረቱን፣ ስልኩን፣ ብዙ ዋጋ ወጥቶ የገዛበትን ስልክ እንኳን በጣም አስቸጋሪ ችግር ሲያጋጥመው ነው ከገዛበት በማይረባ ዋጋ ሄዶ የሚሸጠው። ለምን ነው የሚሸጠው? ሰው ለገዛው ስልክ እንኳን ክብር አለው። አንተ እንዴት ለራስህ ክብር የለም? ሚስትህን እንዲህ ብትላት ኖሮ ከዚህ በፊት ይሄ ሁሉ ነገር ይደርስብሃል? ሄርሜላ ገና ሳትመጣ በፊት በአንተና በሩታ መካከል በተፈጠረ ሰዓት ላይ እንዲህ ብትላት፣ በቃ እሰማሻለሁ ከአሁን በኋላ አንቺን አለመስማቴ ነው የሁሉ ጣጣ ውስጥ የገባሁት ብትላት፣ ይሄ ሁሉ ደረጃ አትዳረስም። ይሄንን ባለማለት ነው ትዳር ላይ እንዲህ ባለመሆንም ነው ትዳርህን ያጣው። አሁን እዚህ ጋር መተህ ምናምን ከሁለት ጣጣ ስለሆንክ ቁጭቱ ስለሆንክ ነው ሄርሜላንም ፈልጋሃት ምናምን አይደለም። እንደዚህ አትውረድብን። እንደዚህ አትውረድ አብርሃም። ይቅር፣ ለራስ ጊዜ ተረጋጋ አብርሃም፣ ተው ማለት ከዛ በፊትም ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር፣ በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ ነበር አይደል አብርሽ? የምሬን ነው የምልህ። በቃ በጣም በከትክን አንተ። የምሬን ነው የምልህ። ምክንያቱም ሚስትህን እንዲህ ብትላትስ? አንድ ቀን ይህን ቃል ለሚስት አውጥተህ ታውቃለህ? የምሬን ነው የምልህ። አንድ ቀን ለሚስት ይህንን ቃል አውጥተህ ታውቃለህ? አጥፍቻለሁ ይቅር በይኝ ብላ ታውቃለህ? በድዬሻለሁ ይቅር በይኝ ብላ ታውቃለህ? ምንም ያላረካትን ሴት ነው ይቅርታ እየጠየቅ ያለው። ሩታ ላይ ካረክባት ነገር አንጻር፣ ሩታ ከሆነችው ካሳለፈችው ነገር አንጻር በአንተ የተነሳ ምንም ያላረካትን ሴት ነው ይቅርታ እየጠየቅ ያለው። ይቅርታ ብትጠይቃት ባትጠይቃት፣ ህይወትስ ብትኖር ባትኖር፣ ምንም ያልሆነች ሴት እንደዚህ የምትሆንበት ምክንያት አልገባኝ። መልእክትህ ለሩታ ነው። አንቺን እንዲህ ብዬ ይቅርታ ብዬ አንቺ ጋር ከምመለስ፣ ወደ ትዳሬ ከምመለስ፣ ሄርሜላን እንዲህ ግሯ ላይ ወድቄ እንደዚህ ተሽለጥልጬ እንዲህ ክብሬን አጥቼ እንዲህ ወንድነቴን አጥቼ ሄርሜላ ጋር ብመለስ ይሻለኛል የሚል መልእክት ለሩታ እየላክ ነው እንጂ ሰው እንዴት በዚህ ደረጃ ሰው ክብሩን ያጣል? ሶሪ በጣም በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ትሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። አየህ፣ እስከ ዛሬ ድረስ ሩታም ወደ አንተ በትክክለኛ መንገድ ተጸጽተህ ካልሆነ በስተቀር ሁሉን እርግፍ አድርገህ ሰጥተህ ወደ እሷ ከመመለሷ በፊት ወደ ራስህ ተመልሰህ ያደረግካቸውን፣ ያበላሻቸውን፣ ያሳዘንካቸውን፣ ልቧንም የሰበርካትን ነገር ሁሉ ነገር አይተህ በትክክለኛ መንገድ ትዳርን እንደበደልክ አምነህ ካልሆነ በስተቀር ወደ ህይወቴ እንዳይመለስ ያለችው ለዚህ ነው። አሁን ሄርሜላ ያለችውን ማለት ነው። ደግመህ ልቤን ትሰብረኛለህ አለች። ወሽማ የገዛ ወሽማ ያላመነች ሰውዬ እንዴት ሚስት ትመንህ? እንዴት ሚስት አምና ወደ ህይወት ታስገባ? እኔ እኮ ትናንትናና ከትናንት ወዲያ ስከራከርልህ የነበረው በቃ ተጸጽተሃል ብዬ የዋህ ነህ ብዬ ስለማስብ፣ አንተ ግን እንኳን የዋህ ሰራልን። ለጠላት ያሰበው እንዲሳካለት የምንፈልገው
እንዴ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር ሌላው ታዩ ሄርሚ ወንድሜ ጠላትማ ከሩታ ጋር ለያይቶ እኮ ተሳካለት። ጠላት እኮ እዛ ድግስ ላይ ነው፣ ምስጋና ላይ ነው ያለው። ለማን ምስጋናውን እንደሚያቀርብ አናውቅም እንጂ ጠላት የሚባል ነገር ጠላትማ በቃ ተሳካለት እኮ በአንተና በሩታ መካከል የተከበረው ትዳርህን ልጅህን ያለ አባትና ያለ እናት ፍቅር እንዳያድግ አስበው። ያለ አባትና ያለ እናት ፍቅር ያደገ እንዴት ሆኖ ለሌሎች ሰዎች ፍቅር እየሰጠ እንደሚያድግ ወይም እንዴት ሆኖ ለሌሎች ሰዎች ፍቅር ሰጥቶ እንደሚያድግ እግዚአብሔር ይወቀው። የፈለገ ነገር ቢመጣ ስለ አባት ሲነሳ የእናቱ ፊት ላይ ትካዜ ነው የሚያየው አይደለ? የእናቱ ፊት ላይ የሆነ አይነት ደስተኛ ያልሆነ ነገር መመልከቱ አይቀርም አይደል? ልጁ ይሄ ልጅ ነገ እንዴት ነው እሱስ ፍቅር ሰጥቶ ሰው የሚያሳድገው? ነገ ልጅ የሚያሳድገው አግብቶ ነገ ለሚኖርበት ህይወት እንዴት ነው የሚሆነው? ለዚህ ልጅ እንኳን አልተጨነክም አንተ። ልጅ ማሳደግ ማብላት ማጠጣት ሊመስል ይችላል። ኖ በጣም ኢምፖርታንት ነው። ልጅ ከእናትና አባቱ ፍቅር እያየ ከእናትና አባቱ ፍቅርን እየተመገበ ሲያድግ ነገ ለሚመሰርተው ቤተሰብ፣ ነገ ለሚኖርበት ማህበረሰብ ውስጥ፣ ነገ በሚማርበት አካባቢ የፍቅርን ዋጋና የፍቅርን ኃያልነት እየተመለከተ ስለሚያድግ በዛ ማህበረሰብ ውስጥም እሱ ያንን ፍቅር ሼር ማድረግ እየፈለገ ነው የሚያድገው። ቀላል ነገር አይደለም የሚያደርገው በእሷ ህይወት ላይም በልጅ ላይም። ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው። ኢየሱስ ነው ይቅርታን የተቀበልኩ። አጋንንት ይዞታል ይሄ ልጅ ምር አጋንንት ይዞታል። ከባድ አጋንንት ነው የያዘው። በቃ ያየውን ሁሉ የሚያፈቅር አጋንንት ይዞታል። ሐሳብ ሄርሚ እባክሽ በእግዚአብሔር በእናትሽ ይቅርታዬን በቃ ከተቀበልሽኝ ደግሞ ለመጀመሪያ ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ለምን ጸበኞች አይደለንም። ይቅርታን ተቀብያለሁ። ሐሳቤንም ያኔንም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ቶ ማለት አሁን ነው በቃ ሞት ይሻላል ከዚህ። የምሬን ነው የምላችሁ። ሞት በምን ጣዕሙ ምን ይባላል? ምን ይባላል? ምንም አይባልም። ለዚህ ምን ይባላል? አቤል ነገር አትላታ አብርሃም ደከመ እኮ እንደዚህ ስትወልድ ነው ደስ ብሎን አይደለም ለፍተን አሁን ራሱ በግድ ነው የመጣናት። አብርሃም አንተ ስላልክ አብርሃም ደክሟታል። እውነት ሄርሜላ እንዳሁን እንደምታየት አይደለችም። እንደዚህ እዚህ ጋር አንተስ ጋር ስትመጣ ነው አፏ የተከፈተው። እኛ ራሱ በግድ ለመናት። እኔ አቤላ የሚባል ሰው ግን የስንት ሰው አንደበት ሆነ ትችላለህ? የስንት ሰው ህይወት አብራሪ ወይም ማብራሪያ ሰጥተህ ትችላለህ። ስለ ሩታ ክፉነት የምታውቀው አንተ፣ ባሏን እንደማትወድ የምታውቀው አንተ፣ እንደማታከብራት የምታውቀው አንተ፣ አብርሃምም እንደገና የሚበጀውን እንደማያውቅ የምታውቀው አንተ፣ ደስታው የት እንዳለ የምታውቀው አንተ፣ ሄርሜላም እንዳዘነችበት ተስፋ እንደቆረጠች እንደማይሆን በቃ ነገሮች እንደቆረጡ የምትናገረው አንተ። የምር ምን አይነት መርዝ ልጅ እንደሆነ እንዴት በዚህ ደረጃ የሰው ህይወት ላይ ካልገባው ሁሉም የእርጎ ዝንብ ይመስል የእሷም የእሱም የእንትናም አቤላቶ በአብርሃም ዙሪያ ያሉ ሰዎች ራሱ አብርሃም መንትዮች ናቸው። የምር እንዴ ደክሟታል። መራራቁ ይሻላል። አሁን ላስገድታት አልችልም። ብዙ ነገር ለአንተ ብዙ ነገር እንደለፋች አውቃለሁ። ለአንተ ስትል ብዙ ነገር እንደተባለችን አንተም ሁላችንም እናውቃለን። አየህ ይሄ አቤላ የሚባል ሰው በአብርሃም ህይወት ወይ ይቀናል፣ የምሬን ነው የምላችሁ፣ ወይ አብርሃምን ውድቀት ይፈልጋል፣ በአብርሃም መበለጥ ወይም ደግሞ በአብርሃም የተሻለ ነገር ብቻ ከነሱ በሆነ አንድ ስቴፕ የተሻለ ነው ብሎ ስለሚያምን ወይ ይቀናበታል። አንድ ዋጋ ለሱ መክፈል አይፈልግም። ትዳሩን ለማዳን አንዳች ዋጋ አልከፈለም። ትዳሩን ጥሎ እንዲሄድ ትዳሩን እንዲፈታ ነው ሲያደርገው የነበረው። አሁንም ደግሞ የሚያደርገውን ነገር ይሁት በቃ ህይወት እንዳመለጠው በቃ ምንም ማድረግ እንደማይችል ነው የሚነግረው። ትዳሩን የሚያፋታው እንደዛ ነው። ከእንደዚ አይነት ጓደኛ እግዚአብሔር ይጠብቃቸው። ነገሩን ቢኖሩም እንደዚህ አይነት ጓደኛ እኛ ባውንደሪ ካበጀን፣ እኛ ፊት ካልሰጠናቸው፣ እኛ በህይወታችን ላይ እንደፈለጉ እንዲናገሩና እንዲያደርጉ እንዲወስኑ ካላደረግን በስተቀር እኔ በዚህ ደረጃ ማንም ጓደኛ ደፍሮ እንዲናገረኝ አልፈቅድም። ኧረ በስመ አብ ወፍ ከጓደኞቼም አብሮኝ ከነበሩ ሰዎችም ከሁሉም አረቃለሁ እንዳልሽው ያን እንደዛ እንደፎከርሽው አድርገሽዋል። በጣም አመሰግናለሁ። ለእኔም ደግሞ ፈጣሪ ያለኝ። ኧረ ብቸኛ መሆን መስሎ ከታየሽ ተሳስተሻል። አሁንም ፈጣሪ ለእኔ ሰው ይሰጠኛል። ልብ ልሰብር ሸክላ አረኮ የሴቶቹን ልብ እኔን እንደዚያ እንዳደረግሽ የምትጸጸችበት ቀን እንደሚመጣ ማወቅ አለብሽ። ተሳክቶልሻል። ለማንኛውም ልንገርሽ ብዬ ነው። እኔ የአንተ ፈጣሪ ይለያል እንዴ? ቆይ ፈጣሪ አንድ ሴት ሰጠ፣ እሷን አድቀ ሰባብረ ጣልክ። አሁንም ደግሞ ሴጣን አንድ ሴት ሰጠ፣ የሴጣኑንም ሰባብረ ጣልክ። አሁን ማን ነው የሚሰጥህ? አለክ ሌላ ፈጣሪ ካለ ንገረን እንጂ መቼም እግዚአብሔር የምናመልከው አምላክ እንደዚህ አይነት ነገር እኔ እንጃ። እኔ እንደዚህ አይነት ነገር አይገባኝም።
አረ ጎበዝ ዝም አትበሉ፣ አረ ዝም አትበሉ፣ ተው ፈጣሪ ይሰጠኛል። እንደገና ደግሞ ለእኔ ፈጣሪ አለልኝ፣ ለእሷስ ለእሷ ፈጣሪ የላትም። ጌታዊ ገና ጉድ እንሰማለን ገና